ሰላም ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? በዛሬው ዕለት ስለ ትክክለኛ ራዕይ አዲስ ትምህርት እንማማራለን። ትክክለኛ ራዕይ ማለት ፐርፌክት ቪዥን ማለት ነው። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ወደ ትምህርታችን እንገባለን። ትክክለኛ ራዕይ ወይም ፐርፌክት ቪዥን ማለት ከትላንት ዛሬንና ነገን መተለም አካቶ የያዘ ማለት ነው። ትላንት ስንል ሪትሮስፔክቲቭ ማለታችን ነው። ዛሬን ስንል ደግሞ ፐርስፔክቲቭ እንላለን። ነገን ስናስብ ደግሞ ፕሮስፔክቲቭ እንላለን ማለት ነው። የትላንት እና የዛሬ እንዲሁም የነገ ድምር ውጤት ትክክለኛ ራዕይ ወይም ፐርፌክት ቪዥን ልንል እንችላለን ማለት ነው። እንደ መግቢያ ትላንትን ማየት ሲደመር ዛሬን ማየት ሲደመር ነገን ማየት ትክክለኛ ራዕይን ይሰጣል ማለት ነው። ለዚህ የተቀናጀ አካሄድ ማለት ነው ለግል እድገት፣ ለሙያዊ ስኬትና ለተቋም ለውጥ ወይም እድገት መሰረት ይሆናል ማለት ነው። ትላንትን ማየት ማለት ምን ማለት ነው? ትላንትን እንዴት ነው የምንመለከተው? ያለፈውን ልምድ መገምገም ነው። ያለፍንበትን ልምድ መቅሰም፣ አዎንታዊ ልምዶች፣ አሉታዊ ልምዶችን በተገቢ ሁኔታ መገምገም ማለት ነው። የተሳካላቸውን ስልቶች ወይም አዎንታዊ የሆኑትን ልምዶች በተገቢው መንገድ መለየት እና ስህተቶችም ወይም አሉታዊ ሁኔታዎች ወይም ልምዶች ካሉ ከዛም ለመማር መዘጋጀት ማለት ነው። ትላንትን ማየት። ዛሬን ማየት ስንል ደግሞ የአሁኑን ሁኔታን በትክክል መረዳት፣ አሁን ላይ ያለንን ነባራዊ ሁኔታ በተገቢው መንገድ ከሀብት አንጻር፣ ከእውቀት አንጻር እንደዚሁም ከችሎታ አንጻር ማለት ነው በተገቢ መንገድ ዛሬ ላይ ያለውን ሁኔታ መረዳት ማለት ዛሬን ማየት ልንል እንችላለን። ነገን ማየት ማለት ደግሞ የወደፊቱን በጥንቃቄ በመተለም ግቦችንና ስጋቶችን በማስቀመጥ አስቀድሞ መለየት ወይም መመልከት ወይም ማየት ነገን ማየት ልንል እንችላለን ማለት ነው። ስለዚህ የተቀናጀ ወይም የተዋሃደ አካሄድ ለትክክለኛ ራዕይ ማለት ነው። ትክክለኛ ራዕይን ለመገንባት ያለፈውን የአሁኑንና የወደፊቱን ማለት ነው በጥንቃቄ መመልከት ያስፈልጋል። የሶስቱ ውህደት ማለት የትላንት የዛሬና የነገ ውህደት ትክክለኛ ራዕይን መገንባት ማለት ነው። ትክክለኛ ራዕይን ለመገንባት አስፈላጊ የሚያደርጋቸው ተቀባይነት ያላቸው በእያንዳንዶቹ በሶስቱ ስር ማለት ነው ከዚህ ቀጥሎ እንመለከታለን። ትላንት ወይም ሪትሮስፔክቲቭ ስንል ትላንትን ማየት ምን ማለት ነው? ያለፈውን ልምድ በሚገባ መገምገም፣ ማዘጋጀት ማለት ሲሆን ከስኬቶች እና ከውድቀቶች መማር የሚለውን ያጠቃልላል ማለት ነው። ስኬት ስንል ሰክሰስ ማለታችን ነው። ውድቀት ስንል ደግሞ ፌለር ወይም የወደቅንባቸውን ምክንያቶች በተገቢው መንገድ መለየት ማለት ነው። ከዚሁ ጋር ተያይዞ የታሪክ መረጃ ትንተና ማድረግ ትላንትን ማየት ውስጥ የሚካተት ይሆናል ማለት ነው። ዛሬን ማየት ስንል የአሁን ሁኔታን በሚገባ መገምገም ያስፈልጋል። ጥንካሬዎች፣ ድክመቶች፣ መልካም አጋጣሚዎችና ስጋቶች በተገቢው መንገድ መገምገም ይኖርባቸዋል። የጠንካራና የደካማ ጎን ትንተና በተገቢው መንገድ መስራት ያስፈልጋል። ወቅታዊ ፈተናዎችን በተገቢው መንገድ መረዳት እና ፈተናዎቹን መለየት ያስፈልጋል ማለት ነው። ይሄ ዛሬን ማየት ወይም ፐርስፔክቲቭ የምንለው ሲሆን ነገን ማየት ወይም ፕሮስፔክቲቭ ስንል ደግሞ ራዕይና ግብን በተገቢው መንገድ ማስቀመጥ፣ እድሎችንና ስጋቶችን በተገቢው መንገድ መለየት እና መጠቀም፣ ወደፊት
እቅድ ማውጣት የሚለውን በአጠቃላይ ይይዛል ማለት ነው። ስለዚህ የሶስቱ ውህደት ማለት የትላንት የዛሬና የነገ ውህደት ትክክለኛ ራዕይ ወይም ፐርፌክት ቪዥን ይሰጣል። ትክክለኛ ራዕይ ማለት ያለፈውን ልምድ መገምገም፣ የአሁኑን ሁኔታ በትክክል መረዳት እና የወደፊቱን በጥንቃቄ መተለም ማለት ነው። ትላንትን ማየት ስንል ምን ማለታችን ነው? እንቀጥላለን። ከወደፊት መማር ይላል። ትክክለኛ ራዕይን ለመገንባት ያለፈውን በጥልቀት መመርመር ወሳኝ ነው ማለት ነው። ትላንትን መመልከት ማለት የተከሰቱ ክስተቶችን፣ የተወሰዱ ውሳኔዎችንና የተገኙ ውጤቶችን መገምገም ሲሆን ይህም ለአሁኑና ለወደፊቱ ጠንካራ መሰረት ወይም ፋውንዴሽን ይሰጣል ማለት ነው። ያለፈውን መመልከት ማለት የተከሰቱ ክስተቶች አዎንታዊም የሆኑ አሉታዊ ክስተቶች ማለታችን ነው። የተወሰዱ ውሳኔዎች ትክክለኛ ውሳኔዎች የሆኑ ትክክለኛ ያልሆኑ ውሳኔዎችን አካቶ የያዘ እንዲሁም የተገኙ ውጤቶች በአዎንታ ወይም በአሉታ መመልከት የምንችልበት ማለት ነው። እንግዲህ ከስኬትና ከውድቀት መማር ያለፈውን በመመልከት የሚገኝ ነው። ያለፈ ስኬቶች ለወደፊት ስኬቶች እንደ መነሻ ስለሚያገለግል ያለፈውን በሚገባ መመልከት ያስፈልጋል ማለት ነው። በጥልቀት መመርመር ስንል ደግሞ እያንዳንዱን ስኬታማ ልምዶች ማለት ነው እንዴት ስኬቶቹ እንደተገኙ መቀመር ያስፈልጋል። ውድቀቶች እና ስህተቶች ካሉ ደግሞ ለምን እንደወደቅንና ስህተት እንደሰራን በተገቢው መንገድ መረዳት ያስፈልጋል። መረጃዎችን መተንተን፣ ስንተነትን ጥቅም ላይ መዋል ያስፈልጋል ማለት ነው። ለአሁኑና ለወደፊቱ ማለት ነው ትላንትን ማየት እጅግ በጣም ጠቃሚ ያደርገዋል። ለምሳሌ የተሻሉ ውሳኔዎችን ለማስቀጠል እና ትክክለኛ ራዕይ ለመገንባት ወይም ፐርፌክት ቪዥን ለመያዝ እና ለዘላቂ ስኬት ወይም ሰስተነብል ሰክሰስ ልንለው እንችላለን ለማምጣት ለአሁኑና ለወደፊቱ ትላንትን በሚገባ ማየት መመርመር ተገቢ ይሆናል ማለት ነው። ስለዚህ በመመርመር ሂደት ውስጥ የታሪክ ምርመራ ትንተና ልናደርግ እንችላለን። ስለዚህ በዚህ ሂደት ውስጥ ለአሁኑና ለወደፊቱ ትክክለኛ ራዕይ ያለፈውን የአሁኑና የወደፊቱን በጥንቃቄ በመመልከት መጨበጥ ይቻላል ማለት ነው። የተቀናጀ አካሄድ ትክክለኛውን ራዕይ ለመገንባት ያለፈውን በጥልቀት መመርመር እጅግ በጣም አስፈላጊ ይሆናል ማለት ነው። ከስኬትና ከውድቀት መማር ስንል ምን ማለታችን ነው? ስኬት አለ፣ ውድቀት አለ። ስኬት እንዳለ ሁሉ ውድቀትም አለ ማለት ነው። ስኬት ወይም ሰክሰስ ስንል ምን ማለታችን ነው? ያለፉ ስኬቶች ለወደፊት ስኬቶች እንደ መነሻ ያገለግላሉ ማለት ነው። ስለዚህ ሰክሰስ የሆንባቸውን ስቶሪዎች በተገቢው መንገድ በመለየት እና በማየት ማለት ነው እንደ መነሻ ተጠቅሞ ለሌሎች እቅዶች ወይም ስኬት ላይ ለመድረስ እንደ መነሻ እንደ መሸጋገሪያ ድልድይ ሆነው ሊያገለግሉ ይችላሉ ማለት ነው። ተመሳሳይ ልምዶችን በመድገም ለወደፊት ተመሳሳይ ውጤቶችን ለማስመዝገብ ስኬት ወሳኝ ነው። ለምሳሌ አንድ ኩባንያ አዳዲስ ምርት ሲያመርት የተሳካ ልምዶችን በመገምገም ለቀጣይ ምርቶች ተመሳሳይ ስኬት ማግኘት ይችላል ማለት ነው፣ ይገመግማል። ስለዚህ ያለፉ ስኬቶች ለወደፊት ስኬቶች እንደመነሻ ስለሚያገለግል ከስኬትና ከውድቀት መማር ጠቃሚ ይሆናል ማለት ነው። ውድቀት ስንል ደግሞ ምን ማለታችን ነው? ውድቀቶችና ስህተቶችን ከስኬቶች ባልተናነሰ ጠቃሚ ትምህርት ይሰጣሉ። ከውድቀት ለመነሳት ስህተቶችን ላለመድገም ማለት ነው ውድቀቶችን ወይም ስህተቶችን ማወቅ ጠቃሚ ነው ማለት ነው። አንድ ነገር ያልተሳካበትን ምክንያት በጥልቀት መመርመር የተሳሳቱትን ውሳኔ ለመለየት ያስችላል። ለምሳሌ ፕሮጀክት በጊዜው እንዳልተጠናቀቀ በመገምገም የጊዜ አያያዝን ወይም አጠቃቀምን ማሻሻል ይቻላል ማለት ነው። ከነዚህ ስህተቶች በመማር ተመሳሳይ ስህተቶችን ወደፊት ከመድገም መቆጠብ ያስችለናል ማለት ነው። ስለዚህ ከስኬቶችና ከውድቀት መማር ትክክለኛ ራዕይን ለመገንባት ወሳኝ ነው ማለት ነው። የታሪክ መረጃ ትንተና ስንል ደግሞ ትላንትን በማየት ስር ማለት ነው ያለፈውን መረጃ በመተንተን የአሁኑን
ሁኔታ ለመረዳት እና ለወደፊት ውሳኔዎች ላይ ለመድረስ የታሪክ መረጃ ትንተና እጅግ በጣም አስፈላጊ ነው። ያለፈውን መረጃ ማለት የተከሰቱ ክስተቶች፣ ውሳኔዎችና የተገኙ ውጤቶችን ማየት ማለት ነው። ትንተና ስንል መረጃዎችን ማሰባሰብ እና መተንተን ወይም አናላይሲስ ማድረግ ሊሆን ይችላል። ኳሊቴቲቭሊ ወይም ኳንቲቴቲቭሊ የታሪክ መረጃዎችን ልንተነትን እንችላለን። ግንዛቤ የሚወሰደው ከዚህ ምንድን ነው? የአሁኑ ሁኔታና ለወደፊት ለምንወስናቸው ውሳኔዎች የታሪክ መረጃ ትንታኔ ማድረግ ጠቃሚ ያደርጋል ማለት ነው። ያለፈውን መረጃ በምንተነትንበት ጊዜ ለምሳሌ ገንዘብ አጠቃቀምን ሊሆን ይችላል። ያለፈውን ወጪዎች፣ ገቢዎችን በመተንተን የገንዘብ አጠቃቀምን ማሻሻል ይቻላል። ደንበኛ ግብረ መልሶችን ለመስጠት ትንተና የሚያስፈልገን ከሆነ ደንበኞች ግብረ መልሶችን መተንተን በመጠቀም የኩባንያውን አፈጻጸም መገምገም ያስችላል። እንዲሁም የሽያጭ መረጃዎችንም ግንዛቤ ለመያዝ ማለት ነው። የሽያጭ መረጃዎችን በመተንተን የአሁን የገበያ ቦታ ለመረዳት እና የወደፊት ትንበያዎችን ለማስቀመጥ ያስችለናል ማለት ነው። ስለዚህ ያለፉ መረጃዎች በአሁኑ ወቅት ወይም በአሁኑ ሁኔታ ላይ ያመጡትን ምክንያቶችና አዝማሚያዎችን ስለሚያሳዩ የታሪክ መረጃዎችን በሚገባ መተንተንና ጥቅም ላይ ማዋል ለፐርፌክት ቪዥን ወይም ትክክለኛ ራዕይ ግንባታ ትላንትን እንደ ማየት ይቆጠራል እና እዚህ ላይ ማየት ተገቢ ይሆናል። ዛሬን ማየት ደግሞ ምን ማለት ነው? ዛሬን ማየት ስንል አሁን ያለንበትን ሁኔታ ማለታችን ነው። አሁን ያለንበትን ሁኔታ ማለት ተጨባጭ ሁኔታ፣ ሀብቶች፣ ችሎታዎች ሊሆኑ ይችላሉ በትክክል መገምገም እና መተንተን ሲሆን ወቅታዊ ፈተናዎችና አሁን ያለውን መንገድ ለመረዳት ያስችላል ማለት ነው። ስለዚህ የዛሬው መረጃ ትንተና ምንድን ነው የሚያስፈልገው ስንል ያለፈውን መረጃዎች መሰብሰብና መተንተን የአሁን ሁኔታን ለመረዳትና ለወደፊት ውሳኔ ጠቃሚ ግንዛቤዎችን ለማግኘት እጅግ በጣም አስፈላጊ ነው። ያለፉ መረጃዎች የአሁን ሁኔታዎችን ያመጡትን ምክንያቶችና አዝማሚያዎችን በሚገባ ስለሚያሳዩ ዛሬን ለማየት እንጠቀምበታለን። የአሁን ሁኔታ ግምገማ ያሉ ሀብቶች ምንድን ናቸው? አሁን ላይ ያለን ሀብት የሰው ኃይል፣ የገንዘብ አቅም፣ ቴክኖሎጂ፣ እውቀት እና ሌሎች ቁሳዊ እና ቁሳዊ ያልሆኑ ንብረቶችን በአሁን ሁኔታ ግምገማ ማየት ይጠበቅብናል። ችሎታዎችን ስንል የግለሰቦችን ወይም የተቋማትን ልዩ ችሎታዎችና ብቃቶችን ማለታችን ነው። ወቅታዊ ፈተናዎች ደግሞ በአሁኑ ጊዜ እያጋጠሙ ያሉ ውስጣዊና ውጫዊ ችግሮች እና መሰናክሎች በሚገባ የምናይበት ማለት ነው። የተቀናጀ አካሄድ ዛሬም ማየት ለመረዳት እና ለወደፊት ውሳኔዎች እጅግ በጣም አስፈላጊ እንደሆነ ከዚህ መማር እንችላለን። የአሁኑ ሁኔታ ግምገማ ስናካሂድ የአሁኑ ሁኔታ በትክክል መገንዘብ ለወደፊት እቅድ መሰረት ነው ማለት ነው። አሁን ያሉ ሀብቶች ምንድን ናቸው ስንል የሰው ኃይል ሀብት ማለት ስኪል ወይም አንስኪል ልንል እንችላለን። እውቀት ያለው ወይም ጉልበት ያለው ልንል እንችላለን። የገንዘብ አቅም የተከማቸ ሀብት አለ ወይ? ፍሎ የሚያደርግ ሀብት አለን ወይ? ቴክኖሎጂ ስንል ደግሞ አሁን ላይ የደረስንበትን ቴክኖሎጂ እና እውቀት ያሉ ሀብቶች ስለሆኑ እነዚህን በሁኔታ ግምገማ ውስጥ ማካተት እንችላለን። ችሎታዎችን ስንል ደግሞ የግለሰብ ወይም የድርጅቶችን ወይም የተቋማቶችን ልዩ ችሎታ ማለት ሲሆን ችሎታዎቻቸው ምንድን ናቸው የሚለውን በተገቢው መንገድ ማየት ያስፈልጋል። የብቃት ችሎታ ለምሳሌ ፈጠራ፣ የችግር መፍታት ችሎታ፣ የቡድን ስራ ችሎታ፣ ችሎታዊ የአሁናዊ ሁኔታውን ለመገምገም እንጠቀምበታለን ማለት ነው። የአሁን ፈተናዎች ስንል ደግሞ ለምሳሌ የገበያ ለውጦች ሊኖሩ ይችላሉ። የኢኮኖሚ ውድቀት፣ የቴክኖሎጂ መዘግየት እና የውስጥ አደረጃጀት ችግሮች የአሁን ፈተናዎች ሊሆኑ ይችላሉ ማለት ነው። የአሁን የሁኔታ ግምገማ በምንገመግምበት ጊዜ የምንሰራው አስፈላጊ ምክር ምንድነው? የአሁን ሁኔታ በትክክል መረዳት ለወደፊት እቅድ ለማውጣት ወሳኝ መሆኑን በማጠቃለል ማለት ነው። እዚህ ላይ ያለውን የአሁን ሁኔታ ግምገማ ሁኔታ ወይም ከፐርስፔክቲቭ አንጻር ያለውን እንረዳለን ማለት ነው። የጠንካራና ደካማ ሁኔታ ትንተና ስንል ደግሞ ምን ማለታችን ነው? ጠንካራ ማለት ስትሬንግዝ ወይም ሶት አናላይሲስ ማለታችን ነው። ጠንካራ ጎን
ብዙውን ጊዜ አዎንታዊ የውስጥ ጠንካራ ጎን ማለታችን ሲሆን ደካማ ጎን የምንለው ወይም ዊክነስ ማለት ነው አሉታዊ የውስጥ ደካማ ጎን ለመለየት እንጠቀምበታለን ማለት ነው። ስለዚህ ጠንካራ ጎን ስትሬንግዝ የውስጥ አዎንታዊ ባህሪያት፣ ደካማ ጎን ደግሞ የውስጥ አሉታዊ ባህሪያት ማለታችን ነው። ምሳሌ ጠንካራ ጎኖች ስንል ጥሩ የምርት ስም ወይም ብራንድ ያለው ተቋም ወይም የንግድ ድርጅት ሊኖር ይችላል። የሰለጠነ የሰው ኃይል እንደዚሁም የላቀ ቴክኖሎጂ ካለ ጠንካራ ጎን ወይም የውስጣዊ አዎንታዊ ጠንካራ ጎን ባህሪያት ልንል እንችላለን ማለት ነው። የደካማ ጎኖች የውስጥ አሉታዊ ባህሪያት ደግሞ የገንዘብ እጥረት፣ የሰለጠነ የሰው ኃይል አለመኖር፣ ደካማ የአመራር ስርዓትን ልናካትት እንችላለን። የአሁኑ ሁኔታ በትክክል መረዳት ለወደፊት እቅድ ለማውጣት ወሳኝ መሆኑን ከጠንካራና ደካማ ጎን ትንተና መረዳት እንችላለን ማለት ነው። ነገን መተለም ስንል ምን ማለታችን ነው? ነገን መተለም ለወደፊቱ ስኬት መሰረት መሆኑን መረዳት ያስፈልጋል። the foundation for success ማለት ነው። የነገን መተለም ትክክለኛ ራዕይን ለመገንባት ነገን መተለምና ማቀድ ወሳኝ ነው። በዚህ ምዕራፍ ማለት ነው የወደፊቱን የመተንበይ ግቦችን የማውጣት ለሚመጡ ፈተናዎችና እድሎች የመዘጋጀት አስፈላጊነት ላይ በተገቢ መንገድ ያተኩራል ማለት ነው። የረጅም ጊዜ ግብ ስንል የረጅም ጊዜ ግብ ሰፋ ያለ አቅጣጫ የሚሰጥ፣ የአጭር ጊዜ ግቦች ደግሞ ወደዚያ ረጅም ጊዜ ግብ ለመድረስ የሚያስችል ትናንሽ እርምጃዎች መሆናቸውን የረጅም ጊዜና የሎንግ ተርም ኤንድ ሾርት ተርም ግቦች ማለታችን ነው። የአስፈላጊ ግቦችን ስንመለከት ራዕይና ግብ ማስቀመጥ ለወደፊት ስኬት መሰረት መሆኑን እንረዳለን ማለት ነው። በተለይ ደግሞ ስማርት ግቦችን ማዘጋጀት ለወደፊት ስኬት መሰረት ነው። ስማርት ማለት ስፔሲፊክ፣ ሜዥረብል፣ አቴኔብል፣ ሪላያብል እና ታይም ባውንድድ እንደሆነ እንረዳለን ማለት ነው። ስለዚህ ስማርት ኤስ ስንል ግልጽ የሆነ ማለት ነው። እንዲሁም ሜዥረብል ስንል ሊለካ የሚችል ማለታችን ነው። አቴኔብል ማለት ደግሞ ሊደረስበት የሚችል ማለት ነው። ሪላያብል ማለት እውነትነት ወይም አግባብነት ያለው ማለታችን ነው። እንዲሁም ታይም ባውንድድ ስንል በጊዜ የተገደበ ማለታችን ነው ማለት ነው። እድሎችን ስንመለከት ወይም ኦፖርቹኒቲስ ለግለሰብ ወይም ለተቋም እድገትና ስኬት ሊረዱ የሚችሉ አዎንታዊ ውጫዊ ሁኔታዎች ወይም ፖዚቲቭ ኤክስተርናል ሲቹዌሽን ማለታችን ነው። ስጋቶች ስንል ደግሞ ለግለሰብ ወይም ለአንድ ተቋም ስኬት እንቅፋት ሊሆኑ የሚችሉ አሉታዊ ወይም ኔጌቲቭ ኤክስተርናል ሲቹዌሽን ማለታችን ነው ማለት ነው። ትክክለኛ ራዕይን ለመገንባት ነገን መተለምና ማቀድ ወሳኝ መሆኑን መረዳት አስፈላጊ ያደርገዋል ማለት ነው። ግብና ምርምርን ስንመለከት በተለይ ደግሞ የተቀናጀ አካሄድ ለትክክለኛ ራዕይ ወይም ፐርፌክት ቪዥን ላይ ለመድረስ የረጅም ጊዜና የአጭር ጊዜ ግቦች ወሳኝ እንደሆኑ ተምረናል። የረጅም ጊዜ ግብ ስንል በአንድነት ሲዋሃድ የተሟላና ጥልቅ የሆነ አቅጣጫን የሚያመለክት ለምሳሌ የ5 ዓመት ውስጥ የራስን ንግድ መጀመር ሊሆን ይችላል። በ10 ዓመት ውስጥ ወይም በ15 በ20 ዓመት ውስጥ የረጅም ጊዜ ግብ ማስቀመጥ ይቻላል ማለት ነው። የአጭር ጊዜ ግብ ማለት የረጅም ጊዜ ግብ ለመድረስ የሚያስችሉ ትናንሽ እርምጃዎች ይወክላሉ። ለምሳሌ በሚቀጥለው ዓመት የንግድ እቅድ ማዘጋጀት ሊሆን ይችላል። የራስን ንግድ ለመጀመር ከንግድ እቅድ ስለሚጀምር ማለት ነው። የግብ ስርዓት ወይም ደግሞ ስማርት የምንለው ግልጽ ማለት በቂ ተግባርና ተግባራዊ የሚደረግ መሆን መቻል አለበት። ሜዥሬብል ስንል ደግሞ ሊለካ የሚችል ማለት ለመሳካትና ለመለየት ለመረዳት የሚያስችል መሆን መቻል አለበት። ሊደረስበት የሚችል ማለት ሪላያብል ስንል ደግሞ በተገቢው ጥረትና ተግባር የሚጨበጥ ወይም የሚዳሰስ መሆን መቻል አለበት ማለት ነው። አግባብነት ያለው ሪላያብሊቲ የምንለው ለግል ወይም ለተቋማት እውነትነትና ተጨባጭነት መሰረት ነው ማለት ነው። በጊዜ ስንል ደግሞ ታይም ባውንድድ በጊዜ የተገደበ ማለታችን ነው። ግለሰቦችም ሆኑ ተቋማት ትኩረታቸው እንዲጠብቁና ሀብታቸውን በብቃት እንዲጠቀሙ የግብ ስርዓት እጅግ በጣም አስፈላጊ ያደርገዋል ማለት ነው። እድሎችና ስጋቶች ስንል ምን ማለታችን ነው? እድል ስንል ኦፖርቹኒቲ ማለት ነው።
ስጋት ስንል ደግሞ ትሬት እንለዋለን። እድል ስንል ኦፖርቹኒቲ ስንል ለግለሰብ ወይም ለተቋም እድገት እና ስኬት ሊረዱ የሚችሉ አዎንታዊ ውጫዊ ሁኔታዎች ማለት ነው። ለምሳሌ አዲስ የገበያ ፍላጎት፣ የቴክኖሎጂ እድገት፣ አዲስ የህግ ማዕቀፍ፣ አዲስ የገበያ ስፍራዎች ልንል እንችላለን። እነዚህ እድሎች አስቀድሞ በመለየት ተገቢውን ስልት በማውጣት ተጠቃሚ መሆን ይቻላል ማለት ነው። ስጋት ወይም ትሬት ስንል ደግሞ ለአንድ ግለሰብ ወይም ተቋም እንቅፋት ሊሆኑ የሚችሉ አሉታዊ ውጫዊ ሁኔታ ወይም ደግሞ ኔጌቲቭ ኤክስተርናሊቲ ማለት ነው። የኢኮኖሚ ውድቀት፣ ውድድር መጨመር፣ የቁጥር ለውጥ፣ የተፈጥሮ አደጋ ስጋት ሊሆኑ ይችላሉ ማለት ነው። እነዚህን ስጋቶች አስቀድሞ መለየት፣ የመከላከያ ስልቶችን ማዘጋጀት እና ሊደረስ የሚችለውን ጉዳት መቀነስ ይቻላል ማለት ነው። ወደፊት እቅድ ማውጣት እርግጠኝነት ይፈጥራል እና ወደምንፈልገው አቅጣጫ ይመራናል ማለት ነው። የሶስቱን ውህደት ማለትም የትላንት የዛሬና የነገ ማለት ነው የተቀናጀ አካሄድ ለምን ይጠቅማል ስንል የተሻለ ውሳኔ ለመወሰን አንደኛው ማለት ነው። ከትላንት ትምህርት የዛሬን ተጨባጭ ሁኔታ እና የነገውን እቅድ በማጣመር የተሻለ ውሳኔ መወሰን ይቻላል ማለት ነው። ቀጣይነት ያለው እድገት ስንል ደግሞ ያ ሁኔታን በትክክል በመረዳት ሀብቶችና ችሎታዎችን በመለየት ቀጣይነት ያለው እድገት ማምጣት ይቻላል። ተገቢውን ስልት በማውጣት የተሳካላቸውን ስልቶች መድገም፣ ስህተቶችን ከመድገም በመቆጠብ ማለት ነው ውህደት በማምጣት ትክክለኛ ራዕይ ወይም ፐርፌክት ቪዥን መገንባት እንችላለን። ትክክለኛ ራዕይ ያለፈውና የአሁኑን የወደፊቱን በጥንቃቄ በመመልከት የሚሰራ ይሆናል ማለት ነው። የተቀናጀ ልምድ ስንል ኤክስፔሪየንስ ምንድን ነው? ያለፈውን የአሁኑና የወደፊቱን በጥንቃቄ መመልከት ነው። ትላንትን እንደ ልምድ፣ ዛሬን ደግሞ እንደ ትልም፣ እንደ ሁኔታ፣ ነገን ደግሞ እንደ ግብ ልንጠቀምበት እንችላለን ማለት ነው። ያለፈውን መመልከት፣ ያለፈውን ልምድ በመገምገም የተሳካላቸውን ስልቶችና ስህተቶችን መማር ይቻላል። የአሁንን በመገንዘብ የአሁን ሁኔታን በትክክል በመረዳት ሀብቶችና ችሎታዎችን በመለየት መገንዘብ እንችላለን። የወደፊቱንም ደግሞ መተለም ስንል የወደፊቱን በጥንቃቄ በመተለም ግቦችና ስጋቶችን አስቀድሞ መለየት ይሆናል ማለት ነው። የተሻለ ወይም ቀጣይነት ያለው እድገት ስንል ደግሞ ትላንትን በመገምገም ዛሬን በመገንዘብ ነገን በመተለም ይሆናል ማለት ነው። ትክክለኛ ራዕይን በህይወት መጠቀም ስንል ደግሞ ለግል እድገት፣ ለድርጅታዊ ወይም ለተቋም ብልጽግና፣ ለሙያዊ ስኬት፣ ችግርን ለመፍታት በተለይ ትላንት በመመልከት ዛሬን በመገንዘብ ነገን በመተለም ትክክለኛ ራዕይን በህይወት መጠቀም ይቻላል ማለት ነው። እንደ ማጠቃለያ የሚወሰደው ምንድን ነው? ትክክለኛ ራዕይን ለመገንባት የተቀናጀ አካሄድ ለግለሰቦች ይሁኑ ለተቋማት ማንኛውም እድገት ለማሳካት ቀጣይነት ያለው እድገት ማስመዝገብና ግባቸውና በብቃት ማሳካት ያስችላል። የተቀናጀ አሳታጥ ከትላንት የተማርነውን ትምህርት የዛሬውን ተጨባጭ ሁኔታና የነገውን እቅድ በማጣመር የተሻለና ሚዛናዊ ሁኔታ ውሳኔዎችን መወሰን ይቻላል ማለት ነው። ቀጣይነት ያለው መሻሻል ኮንቲኒየስ ኢምፕሩቭመንት ልንለው እንችላለን። ይሄ ሶስትዮሽ እይታ ሂደት የአንድ ጊዜ ሳይሆን ቀጣይነት ያለው ዑደት ትላንትን መገምገም፣ ዛሬን መገንዘብና ነገን መተለም ያለማቋረጥ የሚደረግ ሂደትን ያካትታል ማለት ነው። የትክክለኛ ራዕይ ውጤቶች ስንል ደግሞ ትክክለኛ ልምድና ትምህርት አንዱ ውጤት ነው። ያለፈውን ስኬትና ስህተት በመማር ለወደፊት ተመሳሳይ ውጤቶችን ማስመዝገብ ልምድና ትምህርት ይገኝበታል። እኩል ወይም ባላንስ ያለፈውና የአሁን የወደፊቱን በጥንቃቄ በመመልከት ተጠቃሚና ሊተገበር የሚችል ሚዛን ላይ መቆም እንችላለን ማለት ነው። እንግዲህ የዩቲዩብ ተከታታዮቼ
ስለ ትክክለኛ ራዕይ ወይም ፐርፌክት ቪዥን ምንነት ተማምረናል በዚህ ቪዲዮ ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እጠይቃችኋለሁ። በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ